አይነኬ መስሎ የሰነበተው ጌታቸው አሰፋ ፈርጥጦ መቀሌ ከተማ ከገባ በኋላ ከህወሓት ሽማግሌ ሹማምንት ጋር ኢትዮጵያን ለመበተንና አገሪቱን ወደ ብጥብጥ ለመክተት የተለያዩ አመጾችን ከመሰል ሌሎች የጥፋት ቡድኖች ጋር በመሆን ሲመራና ሲያስተባብር ቢቆይም በስተመጨረሻ እርሱም የስዩም መስፍንና የአባይ ፀሐዬን የሞት ጽዋ ተጎንጭቷል። ሰለክለካ ሽሬ ውስጥ መሞቱ የተረጋገጠው ጌታቸው አሰፋን የቀበሩት 4 ሰዎች ብቻ እንደነበሩ ቀኝ ታፋው ላይም ቆስሎ እንደነበር በቅርብ ሆነው ሁኔታውን ከተከታተሉት አንድ ዶክተር የምስክርነት ቃል ማረጋገጥ ተችሏል። ከፍተኛ የመከላከያ ኃላፊዎችን ያካተተ ቡድንም የጌታቸው አሰፋን አስከሬን ከተቀበረበት ጉድጓድ ወጥቶ የማጣራት ምርመራ ሲካሄድበት በስፍራው ተገኝተው ተመልክተዋል። የተደመጠው ጽሑፍ የአርያ ተስፋ ማርያም ነው። ከህወሓት ጓዳ በተሰኘውና ግንቦት 2013 ዓ.ም በታተመው መጽሐፉ ገጾች ውስጥ ይገኛል። ባሳለፍነው የካቲት ወር ግን የጣቢያችን ዘጋቢ አንድ የትግራይ ኮሚኒኬሽን ቢሮ ባልደረባ አግኝቶ ስለ ሰላዩ ጌታቸው አሰፋ ጠይቋቸው ነበር። እሳቸው በመልሳቸው ጌታቸው አሰፋ በህይወት መኖሩን አረጋግጠው ግን ከህወሓት በጡረታ ወጥቷል ብለውናል። በዚያው በህወሓት ውስጥ የፖለቲካ አማካሪ ነውም ብለዋል። ጌታቸው አሰፋን ጨምሮ በርካታ የህወሓት ሰዎች በ2013 በጋ ወራት በረሃ ወርደው ሳለ ከነ ደብረጽዮን ገብረ ሚካኤል ጋር ካለመተማመኑ የተነሳ ከነርሱ አቅጣጫ በተቃራኒ ነበር የሚጓዝ ብለውናል። ተጠራጣሪው ሰላይ እነ ደብረጽዮን ገብረ ሚካኤልን በፍጹም አያምናቸውም ነበር ሲሉም ምስጢር አጋርተውናል። በህወሓትና ሻዕቢያ መካከል የሚደረገውን ትብብር ከሚያሳልጡ የህወሓት ሰዎች አንዱ ታዋቂው የደህንነት ሰው ጌታቸው አሰፋ መሆኑንም እንሰማለን። ሆኖም ግን በነ ደብረጽዮን ገብረ ሚካኤልና በጌታቸው አሰፋ መካከልም ጥልቅ መተማመን አለመኖሩን ጄኔራል ዮሐንስ ገብረ መስቀል በቅርብ ባሳተሙት መጽሐፍ አትተዋል። ጄኔራል ዮሐንስ ገብረ መስቀል ከ3 ዓመት በፊት የነበረው ጦርነት ሳይጀመር በፊት ጌታቸው አሰፋ የህወሓት መሪዎች ለአብይ አሳልፈው ይሰጡኛል የሚል ስጋት እንደነበረበት ለመግለጽ የህወሓት ቡድን ጌታቸው አሰፋን አሳልፎ መስጠት ሁላችንም ራሳችንን አሳልፈን እንደመስጠት ስለሚቆጠር ጭራሽ አይታሰብም ብለው በአንድ ቃል እንደወሰኑና እሱ ባለበትም ካንተ በፊት እኛ እንሰየፋለን ብለው ቃል እንደገቡለት ይነገራል። ጌታቸውን በሐሳባቸው መጽናናቱን ተናግሮ ሙሉ በሙሉ ስላላመናቸው ለማንኛውም እናንተ የማታውቁትና ለብቻዬ በህግ የሚያስጠይቅ ወንጀል እንደሌለብኝ ስለምታውቁ አሳልፋችሁ ብትሰጡኝ እኔ ቀድሜ ልታሰር እችላለሁ እንጂ ጊዜ ሳይወስድ እናንተም አንድ ባንድ እየተለቀማችሁ እንድትያዙ አደርጋለሁ እንዳላቸው በተደጋጋሚ ሰምቻለሁ ሲሉ ጽፏል። ጌታቸው አሰፋን በመሸ በነጋ እመለከተዋለሁ ያሉን የመቀሌው ምንጫችን ደግሞ ጌታቸው አሰፋ ዛሬም ድረስ መቀሌ ውስጥ አፄ ዮሐንስ ሆቴል ነው የሚበላም የሚጠጣም ሲሉ አጫውተውናል። የ70 ዓመቱን ሰላይ ምስጢሮች ሲነግሩንም ብዙ ሱፍ አይለብስም፣ ፈታ ለማለት ይሞክራል ብለውናል። እነ ደብረጽዮን ገብረ ሚካኤልን አያምናቸውም ቢባልም ጥበቃ የሚያደርጉለት ግን እነርሱ ናቸው። የደብረጽዮን ገብረ ሚካኤል ወንድም አክሱም ሆቴል አካባቢ ስንደርስ ጌታቸው አሰፋን ታውቀዋለህ ሲል ጥያቄ አነሳ። አላውቀውም ብዬ ከመመለሴ አንዱ የካሜራ ባለሙያ አውቀዋለሁ ሲል ጥልቅ አለ። ሰውየውም በአክሱም ሆቴል ተቃራኒ በመንገዱ ጠርዝ ላይ ከሚገኙት የጀበና ቡና መሸጫዎች እያመላከተ በዚህ 50 ሜትር ክልል ውስጥ ጌታቸው አሰፋ ይገኛል፣ እስቲ ያሳየኝ ሲል እንደርጎ ዝንብ ጥልቅ ያለውን የካሜራ ባለሙያ አፋጠጠው። ያው ሲል መልስ ሰጠ ማለት አለቀልም ማለት ነው። ላቤ በጀርባዬ ሲንቆረቆር ይሰማኛል። ደግነቱ ግን ልጁ መልስ ከየት ያምጣ? ሳታውቀው አውቀዋለሁ ማለት ነውር ነው። ለወደፊት እንዳይለመድ ሲል ሸረደደውና ወደ ሌላ ጨዋታ መራን። ጌታቸው አሰፋ በእርግጥም እዚያ ኖሮ ቢሆንና አውቀዋለሁ ያለውም የካሜራ ባለሙያ አውቆት ቢያሳየው የእርሱ እንዳለ ሆኖ ሳልፈልግ ለማየት የበቃሁት እኔ ይህን ጊዜ ታሪኮኝ የቀረ የነበረ መሆኑ ግልጽና የማያሻማ ነው። ይህን የሚለን ስም የነባይ ፈርስ ነው። የግዞት ሰንሰለት የተባለ መጽሐፍ ውስጥ ጌታቸው አሰፋን እንዲጽፎታል። ከዚህ ጽሑፍ የምንረዳው የህወሓት ሰዎች ለጌታቸው አሰፋ ልዩ ጥበቃ እንደሚያደርጉ ነው። እንደ መንፈስ ስለሚቆጠረው ጌታቸው አሰፋ ስለተባለ ሰው ከጻፉ ግለሰቦች መካከል በዚህ ዝግጅት መግቢያ ላይ የጠቀስነው አርያ ተስፋ ማርያም አንዱ ነው። በጽሑፍ ውስጥ የተጠቀሱት ሐቆች የአርያ እንጂ የጣቢያችን አለመሆናቸውን አስታውሰን ስለ ሰላዩ የትም ያልተሰሙ ምስጢሮችን ለማግኘት እንዲህን ቀጥለው ተወልዶ ያደገው የትግራይ ዋና ከተማ በሆነችው መቀሌ ከተማ ነው። አዲስ አበባ መጥቶ እነመለስ ዜናዊ በተማሩበት ጀነራል ውንጌት ትምህርት ቤት በመግባት ተምሯል። ጌታቸው አሰፋ አዳጊ ወጣት እያለ ነበር ህወሓትን የተቀላቀለው። ተዓሊም ወይም ወታደራዊ ስልጠና ከወሰደ በኋላ ክፍለ ህዝብ ውስጥ ተመደበ። እዚያ ምድብ ላይ እየሰራ እያለ በ1969 ዓ.ም በፓርቲው ውስጥ ህንፍሽፍሽ ተብሎ የሚጠራው ክፍፍል ተፈጠረ። በዚህ የፓርቲው ከፍተኛ ቀውስ አውራጃዊነት፣ ጎጥና ቡድን ጎራ ለይቶ መናቆር፣ መፈራረጅ በአመራሩ መካከል ተከሰተ። ህንፍሽፍሽ ህወሓት ከመበተንና ከመጥፋት ለጥቂት የዳነበት
ክስተት እንደሆነ ነበር የድርጅቱ አመራሮች የሚገልጹ። ከስብሃት ወይም መለስ ቡድን በተቃራኒ ቆመው ፍጥጫ ውስጥ ከገቡት የፓርቲው አመራር አባላት ጎራ ውስጥ ጌታቸው አሰፋ ይገኝበት ነበር። እነ ስብሃት በተለመደ የሴራ ፖለቲካዊ መንገድ የበላይነቱን በመያዝ ተቀናቃኞቻቸውን አመራር ኃይሉን ወይም ቡድኑን በማስወገድ ሁሉንም ባዶ 6 ተብሎ በሚጠራው እስር ቤት ከተቷቸው። ጌታቸው አሰፋም አንዱ ታሳሪ ነበር። በወቅቱ እስረኞቹ አመራር አባላት በሙሉ ሲረሸኑ ከግድያው የተረፈው ጌታቸው አሰፋ ብቻ ነበር። እርሱ ከግድያው የተረፈባቸው 2 ምክንያቶች እንደሆኑ ይነገራል። በወቅቱ የነበሩ የድርጅቱ አመራሮች በእድሜ ከሌሎች ያነሰ ወጣት በመሆኑ አይረሸን ተብሎ እንደተረፈ ሲገልጹ፣ በሌላ በኩል ጌታቸው አብረውት ስለታሰሩትና በኋላም ስለተገደሉት አመራሮች ምስጢራዊ መረጃ ለነስብሃት አሳልፎ በመስጠቱ ከግድያው እንደተረፈም የሚናገሩ አሉ። አብዛኛው ታጋዮች ጌታቸው ከሞት ያመለጠው በሁለተኛው ምክንያት ለመሆኑ ማለትም መረጃ አሳልፎ በመስጠቱ ፍንጭ የሚሰጠው ከእስር ከተፈታ በኋላ የተሰጠው ኃላፊነት ነው ብለውኛል። ጌታቸው ከተፈታ በኋላ የኃይል ኮሚሽነር ሆኖ ነበር የተመደበው። ባዶ 6 ተብሎ በሚጠራው የማሰቃያና የመግደያ እስር ቤት ውስጥ ከነክንፈ ጋር በኃላፊነት ተመድቦ ሰርቷል። ህወሓት ኢህአዴግ ወደ ስልጣን ከመጣ በኋላ ጌታቸው አሰፋ የፌዴራል ፖሊስ ምክትል ኮሚሽነር ሆኖ ሲመደብ ከእርሱ በላይ ዋና ኮሚሽነር ሐሰን ሽፋ ነበሩ። ጌታቸው ምክትል ኮሚሽነር ይባል እንጂ ስራው የደህንነት መዋቅር ዘርግቶ አፈና፣ ግድያና ስቃይ በንጹሃን ዜጎች ላይ መፈጸም መምራት ነበር። ለተወሰነ ዓመት በፌዴራል ፖሊስ ቆይቶ ወደ ደህንነት ቢሮ በመዛወር የክንፈ ገብረ መድህን ምክትል ቦታ እንዲይዝ ተደረገ። የንጹሃን ስቃይና መከራ የሚያስደስተው አረመኔው ጌታቸው በ1993 ዓ.ም ህወሓት ለሁለት መሰንጠቁን ተከትሎ የደህንነት ሹሙ ክንፈ ገብረ መድህን በተቀነባበረ የሴራ ወጥመድ እንዲገደል ከተደረገ በኋላ የደህንነት ቢሮውን በብቸኝነት ይዘውር ጀመር። በ1994 ዓ.ም ጌታቸው አሰፋ የክንፈን ቦታ ተክቶ እንደተሾመ በይፋ ቢገለጽም አስቀድሞ ቦታውን ተረክቦ ሲመራ መክረሙን በኢትዮጵያ ጋዜጣ ላይ መረጃው ወጥቶ ነበር። ይህ በድርጊቱ የርኩሳን ፊት አውራሪ የሆነው ግለሰብ ለመለስ ቡድን ቀንደኛ ድጋፍ ይሰጥ ስለነበረ ነው ቦታው እንዲይዝ የተደረገው። ከውጭ ጉዳይ መስሪያ ቤት አጠገብ የነበረው የደህንነት ዋና ቢሮ ጌታቸው ሲገባ ለእድሳት በሚል 10 ሚሊዮን ብር እንዲመደብ መደረጉ አስገራሚና አነጋጋሪ እንደሆነ የደህንነት ምንጮች ዋቢ በማድረግ ከላይ በተገለጸው ጋዜጣ መረጃው ከጌታቸው ሹመት ጋር ተያይዞ ተዘግቦ ነበር። የደህንነት ቢሮውን በ4 መምሪያ በመክፈል መኮንኖች ተብሎ የሚጠሩ አባላቱን ስብሰባ የጠራው ጌታቸው ለግል ጋዜጦች ወሬና መረጃ የምታቀብሉ ተጠንቀቁ፣ እንደርስባችኋለን፣ ስንደርስባችሁ ምህረት የለሽ ቅጣት ትከናነባላችሁ። እኔ መሾሜ በይፋ ሳይገለጽ መረጃው በጋዜጣ ወጥቷል። እዚህ ያላችሁ ናችሁ ወሬውን ያቀበላችሁ፣ አስቡበት በማለት ማስፈራሪያ ጭምር ሰነዘረ። የጭካኔውን ጥግ መልምሎ ባስቀመጣቸው ርህራሄ የለሽ አረመኔ ህሊና ቢሶች በኩል ማስፈጸሙን ተያያዘው። በጋምቤላ በምርጫ 97 በዩኒቨርሲቲ ተማሪዎች በተለያዩ ክልሎች ውስጥ በጅምላ የተፈጁ ንጹሃን ዜጎች በቂ ማስረጃ ናቸው። ጌታቸው አሰፋ ውሎና አዳሩ ሸራተን ሆቴል ነበር። በሼህ አሊ አላሙዲ ቻርተር አውሮፕላን ብቻውን ተሳፍሮ ያሻው ሀገር ሲመላለስ ወጣት ቆነጃጅት ልጃገረዶች 2-3ቱን ከጉያው አድርጎ ነው። ደህንነት ቢሮ ብቅ የሚለው ጠዋት ቢሆንም ቆይታው ለ2 ሰዓት ላልሞላ ጊዜ ሲሆን በአንጎበር ስሜት ውስጥ ሆኖ ሰራተኞች ላይ መጮህና ማንባረቅ የተለመደ ተግባሩ ነበር። ሀደራ የሚባል ቀና የደህንነት መስሪያ ቤት ባልደረባ ከለውጡም በኋላ ስራውን የቀጠለና በሙያው ብቻ የሚያገለግል ጌታቸው ከሚያንቀረቅባቸው ይጠቀሳል። ሀደራ መጸዳጃ ቤት ሲገባ ጌታቸው ስልክ ደጋግሞ ይደውልለታል። 10 ጊዜ ያለማቋረጥ ሲደውልበት ብስጭት የሚለው ሀደራ መጸዳጃ ቤት መጠቀም አንችልም ማለት ነው ብሎ ሲጠይቀው ጌታቸውም አለቃ መሆኔን ወቅ ግዴታህ ነው ስልክ ማንሳት የሚል የንቀት መልስ ይሰጠዋል። ሀደራ በብስጭት ብዛት ስኳር ታማሚ የሆነው በጌታቸው ነው ይላሉ በቅርብ ጉዳዩን የሚያውቁም። ይህ የደህንነት አባል በምሳሌነት ተጠቀሰ እንጂ ስቃይና ፍዳ በጌታቸው የሚቆጥሩ ብዙ ናቸው። እንዲህ አይነቱ የማማረር ድርጊት የሚፈጸምባቸው ግድያ፣ ስቃይ፣ አፈና በማይፈጽሙና በማያስፈጽሙ በተለያየ ሙያ ላይ የሚያገለግሉትን ነጥሎ ነው። በጨለማው ዘመን የአገሪቱ ፈላጭ ቆራጭ ሆነው ጌታቸው አሰፋ በሸራተን ውድ ዋጋ ካላቸው ብሉ ሌብል መጠጥ አንስቶ የተለያዩ ምግቦችን ሲጠቀምና ያሻውን ሲጋብዝ ድንቡሉ አይከፍልም። በቅንጡ መኝታ ክፍሎች ከሁለት ሴት ልጃገረዶች ጋር ከሚፈጽመው ወሲብ በተጨማሪ በመጠጥ አቅሉን ሲስት በመናፈሻዎቹም ተመሳሳይ አሳፋሪ የድሪያ ተግባር ያካሄድ ነበር። በየዕለቱ ከሆቴሉ የሚጠቀመው ፍጆታው ከፍ ያለ በመሆኑ ሸሁ ምሬትና ቅሬታ ቢያድርባቸውም እርሱም መናገር ቀርቶ ማሰብ የማይሞከር በመሆኑ ውስጣቸው እያረረ ችለውት ኖረዋል። የመለስ ዜናዊ ሞት ተከትሎ ጠቅላይ ሚኒስትር ሆነው የተሾሙት አቶ ኃይለማርያም ደሳለኝ በጌታቸው አሰፋ ስውር ግልጽ ወከባና ክትትል ከሚደረግባቸው አንዱ እንደነበሩ ይጠቀሳል። አቶ ኃይለማርያም ቢሮአቸው ስራ ተቀምጠው የፕሮቶኮል ስነ ስርዓት በጣሰ
በማናለብኝነት አብጦ ጸሐፊውን ብሎም የፕሮቶኮል ሹሞችን አልፎ ያውም በግልምጫ ተራምዶ በር ሳይቆረቁር በሚያስደነግጥ አኳኋን መዝጊያውን በኃይል በርግዶ መግባት የተለመደ የጌታቸው ተግባር ነበር። የጠቅላይ ሚኒስትሩን ፕሮቶኮልና ጸሐፊ ብሎም ረዳቶች ከመገላመጥ አልፎ አንተ ኦነግ እንደሆንክ ደርሰንብሃል፣ አንተ ደመኛ ጠላታችን መሆንህን እናውቃለን፣ አንተኛው ሰርሳሪ እንደሆንክ ሰምተናል ወዘተ በማለት ብሔራቸውን በመንቀስ እየፈረጀ ለማሸማቀቅ ለማስፈራራት ከመሞከር ባሻገር እርምጃ እንደሚወስድባቸው ጭምር በዛቻ ይናገራቸው እንደነበረም የጌታቸው ማስፈራሪያ የደረሰባቸው የቢሮ ባልደረቦች ይናገራሉ። የጌታቸው አሰፋ ጠባቂዎች በውጭ ሀገር ኮማንዶ የሰለጠኑ ሰፋ ያሉ ማንነታቸውን ለይቶ የማያሳውቅ ጥቁር መነጽር የሚያጠልቁ ባረመኔ ገዳይነትና አጥፊነት ተወዳዳሪ የማይገኝላቸው ከመሆናቸው ባሻገር ጌታቸው በሸራተን ይሁን በየትኛውም በሚንቀሳቀስባቸው ቦታዎች አተኩሮ የሚመለከተው ሰው ከገጠማቸው ጊዜ ሳያጠፉ ሰውየውን በመከታተል አፍነው ወስደው የግድያ እርምጃ ይፈጽሙበታል። በቁጥር ቀላል የማይባሉ ሰዎች ጌታቸው አተኩሮ ስላያቸው ብቻ ተወስደው ተረሽነዋል። ደብዛቸውም እንዲጠፋ ተደርጓል። በ2010 ዓ.ም የህወሓት ኢህአዴግ የለውጥ አብዮት ሲቀጣጠል አቶ ኃይለማርያም ከስልጣን መልቀቃቸው በይፋ ሲታወጅ ስልጣን ከህወሓት አሳልፈን አንሰጥም በሚል በጀነራል ሳሙራ የኑስ የሚመራ የህወሓት ጀነራሎች የተውጣጡበት ወታደራዊ መንግስት ጊዜያዊ በሚል ስልጣን ከመዳፋቸው እንዳይወጣ የሙከራ ሩጫ ካደረጉት በዋናነትም ሴራውን ከጠነሰሱት አንዱ ጌታቸው አሰፋ ነበር። ጉዳዩ ከቁጥጥራቸው ውጭ እንደሆነ ሲያውቁ ግን ሳይወዱ በግድ እጅ ለመስጠትና በዶክተር አብይ አህመድ ለሚመራው መንግስታዊ አስተዳደር ለማስረከብ ተገደዋል። ጌታቸውና ህወሓቶች መጀመሪያ ላይ ዶክተር አብይን የተቀበሉ ይምሰሉ እንጂ እርሱ የሚመራው የደህንነት ተቋም ስውር ካሜራዎችን በጠቅላይ ሚኒስትሩ ቢሮ በመጥመድ ጠቅላይ ሚኒስትሩን ለማስገደል የጥፋት ሙከራ ከማድረግ አልቦዘነም። የለውጡ ቡድን ፊታውራሪ ብልህና ቆራጥ በመሆናቸው በተሾሙ በጥቂት ቀናት ውስጥ ሳሞራና ጌታቸው ከኃላፊነታቸው በማንሳት ስልጣናቸው የተረጋጋ እንዲሆን አድርገዋል። ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ ለጠቅላይ ሚኒስትር አብይ ድጋፍ ሰልፍ ሲካሄድ ጌታቸው ከስልጣን ቢነሳም በዘረጋው ተቋማዊ መዋቅርና በደህንነት መስሪያ ቤቱ በነበሩ አባላቱ አማካይነት አብይ ላይ ጥቃት ለመሰንዘር አቅዶ እንደነበር የተለያዩ ፍንጮች ታይተዋል። ዶክተር አብይ መስቀል አደባባይ በደረሱበትና ለህዝብ ሰላምታ እያቀረቡ ባለበት ቅጽበት ሁለት ሙሉ ሱፍ የለበሱ የትግራይ ተወላጅ የሆኑ የደህንነት አባሎች ከመድረኩ ጀርባ ከነበሩት ጠባቂዎች ጋር ግብግብ ፈጠሩ። ሁለቱ ሰዎች ከደህንነት መስሪያ ቤቱ ተልቀን የመጣንን በማለት ወደ መድረክ ለማለፍ ያደረጉት ሙከራ እንቅፋት የገጠመው በአብይ አህመድ ጠባቂዎች ነበር። ወቅቱ ገና ብዙ የህወሓት ቅሪቶች በየተቋሙ ያልጠሩበት በመሆኑ ተጠርጣሪዎቹ የጥበቃ አባላት ሁለቱ ደህንነቶች የታጠቁትን መሳሪያ ፈተው እንዲገቡ ያን የማያደርጉ ከሆነ ግን ቦታውን ለቀው እንዲሄዱ በማስጠንቀቃቸው የጌታቸው እቅድ ሊከሽፍ ችሏል። በሰዓቱ ጠባቂዎቹ ተዘናግተው የደህንነት አባላቱን ከነመሳሪያቸው ቢያሳልፏቸው የቦምብ ፍንዳታውን ተከትሎ በሚፈጠረው ግርግር ውስጥ ከጀርባ ጠቅላይ ሚኒስትሩ ላይ ጥቃት ከመሰንዘር ወደ ኋላ እንደማይሉ መገመት ከህወሓት የጀርባ ግድያ አኳያ ስህተት ነው ተብሎ አይታሰብም። ጌታቸው አሰፋ ከሰኔ 16 ግድያ እቅድ ቀደም ብሎ አሜሪካ ሚኒያፖሊስ 3 ልጆቹንና ሚስቱን ይዞ ሾልኮ ሄደ። ሸሁ እንደገዙለት በሚነገረው ነገር ግን ጌታቸው እንዳሻው በሚዘውራት ሀገር ዘርፎ የወሰደው ነው በሚባልለት በ1 ሚሊዮን ዶላር ወጪ የተገዛው ልዩና ዘመናዊ ቪላ ቤተሰቡን በማስገባት የተንደላቀቀ ኑሮ እንዲገፉ አድርጓል። በህወሓት ክፍፍል ጊዜ መለስ ዜናዊ በሐሳብ የሞግቷቸው እነ ገብሩ አስራት መቀሌ በተካሄደው ስብሰባ ከመባረራቸው አስቀድሞ በድምጽ ብልጫ የሚያሸንፉ ከሆነ እርምጃ እንዲወሰድባቸው ትዕዛዝ ሰጥተው ነበር። ይህንን ጭካኔ የተሞላበት አስደንጋጭ ውሳኔ የደህንነት ሹሙ ክንፈ ገብረ መድህን ያውቀው ነበር ወይ የሚለውን እርግጠኛ መሆን ባይቻልም በ13ቱ ማዕከላዊ ኮሚቴ አባላት ላይ ግድያው እንዲያከናውኑ የተመደቡት የመለስ ዜናዊ የቅርብ ዘመድ የሆኑት ሙሉጌታ አለምሰገድና ጌታቸው አሰፋ ነበሩ። እነ ጌታቸው ታጋይና በቤተ መንግስቱ ውስጥ የመለስ ዜናዊ ጠባቂ ሆነው የሚሰሩ 15 ገዳይ ስኳዶችን በመመልመል ለብቻቸው አንድ ክፍል ተለይቶላቸው ምግብና አስፈላጊው ነገር እየገባላቸው ለግድያው ብቁ እንዲሆኑ በከፍተኛ ጥንቃቄና በምስጢር ሲያዘጋጇቸው ነበር። በወቅቱ በኢትዮጵ ጋዜጣ ላይ አቶ መለስ ከህወሓት በወጡት አመራሮች እነ ገብሩ አስራት ላይ ሞት ደግሰው ነበር የሚል ጽሑፍ ለንባብ ማብቃቴን ተከትሎ ከዚያ በፊት በአካል አግኝቻቸው ከማላውቃቸው አረጋሽ አዳነና ገብሩ አስራት ጋር በቀጠሮ ተገናኝተን ተነጋግረናል። እነርሱ በጊዜው የመረጃውን እርግጠኝነት አምኖ ለመቀበል ቢከብዳቸውም እኔ ግን በግድያው እቅድና በኋላ መለስ በህገወጥ መንገድ በጉባኤው ላይ ከፓርቲው ተቀናቃኞቻቸውን በማባረራቸው ውጥኑ ሳይተገበር እንደቀረ እርግጠኛ ነበርኩ። ከተወሰነ ዓመታት በኋላ አቶ ገብሩ አስራት መጽሐፋቸውን በአሜሪካ ሲያስመርቁ አንድ አጋጣሚ ተከሰተ። መለስ ዜናዊ በታመሙበት ወቅት አብሯቸው ቤልጂየም ብራሰልስ የነበረ አንድ ጠባቂ የጠቅላይ ሚኒስትሩ ሞት ተከትሎ በዚያው ወደ አሜሪካ ተጉዞ ነበር።
ይህ ሰው ገብሩ አስራትን አግኝቶ ያኔ የክፍፍል ወቅት በነጌታቸው አሰፋ አስተባባሪነት 15 ሰዎች ለብቻችን ተለይተን ለቀናት በአንድ ቤት ውስጥ እንድንቀመጥ ተደርገን ነበር። እናንተን እንድንገደል ሲነገረን ሁላችንም ግድግዳ ተደግፈን አለቀስን ሲል የመለስ ዜናዊን እቅድ አረጋገጠላቸው። አቶ ገብሩም ወደ እኔ ስልክ በመደወል ቀጠሮ ይዘን ስንገናኝ አርያ ያኔ አንተ ልክ ነበርክ፣ እውነትም መለስ ሞት ደግሶልን ነበር። ይህንን እኛ ሊገድሉን ተመልምለው ከነበሩት ታጋዮች መካከል አንዱን አግኝቼ ያረጋግጫለሁ። በጊዜው የጻፍከው ትክክል እንደነበር ለናረጋሽ አዳነና ለሌሎችም እነግራቸዋለሁ ነበር ሲሉ በግርምት የነገሩኝ። ጌታቸው ከእንዲህ አይነቶቹ ትላልቅ ጥፋቶች እስከ ትናንሽ ግድያዎች ድረስ እጁ አለበት። ላለፉት 27 ዓመታት በዚች ሀገር ላይ የተፈጸሙ ግድያዎች፣ ዘግናኝ የሰብአዊ መብት ጥሰቶች፣ አፈናና የመደፈር ጥቃቶች ጀርባ ይህ የርኩሳን መናፍስት አለቃ በግልጽ የሚሆን በተዘዋዋሪ ተሳትፎ የጎላ ነው። በለውጡ ማግስት ጠቅላይ ሚኒስትር አብይ አህመድ በመንግስታዊ መዋቅራቸው ውስጥ ፈጣን ሹምሽር በማድረግ ጌታቸው አሰፋና ጄኔራል ሳሞራ የኑስን ከኃላፊነት አነሱ። መከላከያውን በበላይነት ይመሩ የነበሩት ሳሞራን በክብር ለማሰናበት ይፋዊ የሽኝት ስነ ስርዓት በተዘጋጀበት ሂደት የህወሓት ኢህአዴግ የደህንነት ተቋም በዜጎች ላይ አረመኔያዊ ተግባር እንዲፈጽምና በሁለንተናዊ ጉልበት እንዲፈረጥም ያደረገው ጌታቸው አሰፋ በደህንነት ተቋም ውስጥ የነበሩ በተለይም ከእርሱ ቀጥተኛ ትዕዛዝና ከህወሓት የጥፋት ተልዕኮች ጋር ቀጥተኛ ግንኙነት ያላቸውን ፋይሎች ሙሉ በሙሉ በማጥፋት ሹልክ ብሎ ወደ መቀሌ ተጓዘ። ጌታቸው ይህንን ሲያደርግ የደህንነት መስሪያ ቤቱ አባላት አለቃቸው ከኃላፊነቱ መነሳቱን እንኳን አላወቁም ነበር። ይህ እጁ በንጹሃን እንደሚጨቀየ ሰው በተቻለው መጠን ቀሪው የኢትዮጵያ ሕዝብ በቅጡ እንዳያውቀውና በምስል እንዳይለየው በደህንነት ተቋም ውስጥ የነበሩ የእርሱ ፎቶዎችን በሙሉ አጥፍቷቸዋል። በተለያዩ ማህበራዊ ሚዲያዎች ላይ የተለቀቁት ጥቂት ፎቶዎች ቆየት ያሉና ከአንዳንድ ግለሰቦች የተገኙ ናቸው። አይነኬ መስሎ የሰነበተው ጌታቸው አሰፋ ፈርጥጦ መቀሌ ከተማ ከገባ በኋላ ከህወሓት ሽማግሌ ሹማምንት ጋር ኢትዮጵያን ለመበተንና አገሪቱን ወደ ብጥብጥ ለመክተት የተለያዩ አመጾችን ከመሰል ሌሎች የጥፋት ቡድኖች ጋር በመሆን ሲመራና ሲያስተባብር ቢቆይም በስተመጨረሻ እርሱም የስዩም መስፍንና የአባይ ፀሐዬን የሞት ጽዋ ተጎንጭቷል። ሰለክለካ ሽሬ ውስጥ መሞቱ የተረጋገጠው ጌታቸው አሰፋን የቀበሩት 4 ሰዎች ብቻ እንደነበሩ፣ ቀኝ ታፋው ላይም ቆስሎ እንደነበር በቅርብ ሆነው ሁኔታውን የተከታተሉት አንድ ዶክተር የምስክርነት ቃል ማረጋገጥ ተችሏል። ከፍተኛ የመከላከያ ኃላፊዎችን ያካተተ ቡድንም የጌታቸው አሰፋ አስከሬን ከተቀበረበት ጉድጓድ ወጥቶ የማጣራት ምርመራ ሲካሄድበት በስፍራው ተገኝተው ተመልክተዋል። ክቡራትና ክቡራን ታዳሚዎቻችን ይህ ምስክርነት የአርያ ተስፋ ማርያም ነው። ከህወሓት ጓዳ በተሰኘው መጽሐፉ ላይ እስከ ገጽ 181 ሰፍሮ ይገኛል። አጠቃላይ ድምዳሜዎች፣ አስተያየቶችና ምስክርነቶች የጸሐፊው መሆኑን አሳውቀን እንሰናበታለን።